ይህ ቻናል ከፍቼ ስሰጥ ነገ ከነገ ወዲያ የተሻለ ነገር እንደምታገኝ ማመን አለብንና ትልቅ ተስፋ ነው እየሰጠሁት ያለሁት ማለት ነው። ስለዚህ ጠንከረ ጎበዝ ሆነ አሪፍ ደረጃ ደርሰ እንዳይክ ስለምፈልግ በርታልኝ፣ ጠንክርልኝ። ዩቲዩብ ለአንድ ሰው ከፍቶ መስጠት ማለት መርካቶ መሀል መርካቶ ላይ ባዶ ሱቅ ቁልፍ እንደመስጠት ነው። ባዶ ሱቅ ማለት ነው። ያው እቃ ሟልቶ መሸጥም ካለበት እንዲሸጥ የሚያከፋፈልም ከሆነ እንዲያከፋፍል እንደመስጠት ነው። ይህንን ደግሞ ማድረገው ቤተሰቦቼ በቃ ወጣቱ ተቸግሮ ማየት ስለማልፈልግ ነው። ሰላም 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 ውድ ቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነው፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬ እንግዲህ በድጋሚ ወደ እናንተ መጥቻለሁኝ። ያው እኔ አዲስ ቤት መዞር ልማዴ ነው፣ ጎረቤት ወዳለሁኝና ዛሬም በተለየ ቻናል በሌላ ቻናል ወደ እናንተ መጥቼላችኋለሁ ቤተሰቦቼ። እንግዲህ ቡታጀራ ነኝ ያለሁት አሁን። ቡታጀራ መጥቼ ደግሞ በቻልኩት አቅም አንዳንድ ወጣቶችንም አግዤ መሄድ ስለምፈልግ ዛሬ አንድ ወንድሜ ቻናል ከፍቼለታለሁኝ። ኦልሬዲ ከተከፈተ ቆይቷል። የራሱን ስራ እየሞከረበት ነበረ፣ ግን ደግሞ እኔ ምንም አይነት ቪዲዮ አልሰራሁለትም ነበርና ያው በገጠመኞች ሰውን ካላገዛችሁ መቼም ልታግዙ አትችሉምና ቪዲዮ ልሰራለት ፈቃደኛ ሆኜ ዛሬ ከኔ ፋሚሊዎች ጋር ላስተዋውቅ ብየዋለኝ ማለት ነው ቤተሰቦቼ። እየመጣ ነው ያለው። ትንሽ ደቂቃ እንታገሰዋለን። ያው ወጣት ነው፣ መስራት ይችላል፣ አቅም አለው። ግን ደግሞ በዚህ እድሜው ብዙ አይነት ነገሮችን ለማድረግ ራሱ ላይ እየወሰነ ነበር። ለምን ስራ ባለመኖሩ እንዲሁም ደግሞ የሚፈልጋቸው ነገሮች ባለመሳካቱ። አንዳንድ ጊዜ ምን አለ መሰላችሁ ፋሚሊዎቼ፣ ዩቲዩብ ቻናል የከፈተ ሁሉ ስኬታማ ይሆናል ማለት አይደለም፣ ውጤታማ ይሆናል ማለት አይደለም። ፈጣሪ ይሄ ስራ የእሱ እንጀራው ነው ካለ ከኔም በላይ ሆኖ ነገ ላይ ሊገኝ ይችላል። ግን ደግሞ የትኛውም ሰው የትኛውም ወጣት ቢሞክር ምንም አይነት ችግር የለውም ባይነኝ እንደኔና ጀስት በቃ ይሞክር፣ እድሉን ይሞክር። ነገ ከነገ ወዲያ አሪፍ ስራዎችን እንዲሰራ መክረዋለሁኝ። ከዛ እኔ ደግሞ ምንም ማድረግ አልችልም። ባይዘው ቤተሰቦቼ ለሁሉም ወጣት ብደርስና ሁሉንም ሰው ወደዚህ ስራ ባስገባ እንዲሁም ደግሞ ወጣቱ ገንዘብ ቢያገኝ ምናምን ደስተኛ ነኝ። እግዚአብሔርን ነው የምላችሁ። ለምን በቃ አሁን ነገ ላይ ይሄ ልጅ የሆነ ነገር ራሱ ላይ ቢያደርግ ከሚጸጽተኝ ዛሬ ላይ ግን የስራን መስመር በትንሽ ቢሆን ባስይዘው ለኔ ትልቅ የህሊና እርካታ ይኖረኛልና ለዛ በማሰብ ነው ወደ እናንተ የመጣሁት ማለት ነው። እና ፋሚሊዎቼ ይሄንን ስነግራችሁ ያው ብዙ ጊዜ ሰብስክራይብ አድርጉ ስላችሁ ሁላችሁም ሰብስክራይብ ታደርጋላችሁ አውቃለሁ። ያ ማለት ምን ማለት መሰላችሁ ቤተሰቦቼ፣ ለእናንተ አከፍሉበትም ይሄንን ነገር ለማድረግ ማለት ነው። ለሱ ግን በደንብ አድርጎ ይጠቅመዋል። እና ቢያንስ ይሄንን ቪዲዮ የምታዩ ሰዎች ይሄንን ልጅ ልክ እንደማገት አሁን ለምሳሌ ልጁን አምጥቼ ገንዘብ እንስታው እና የሆነ ስራ እናስጀምረው ከምላችሁ እኔ ዩቲዩብ ቻናል ከፍቼ ሰብስክራይብ አድርጉ ማለት ይቀለኛል። ለምን ገንዘብ ብንሰጣው ገንዘቡ ነገ ከነገ ወዲያ ሊጠፋ ይችላል። ሁልጊዜ የምላችሁ ነገር ነውና ግን ገንዘብ የሚገኝበትን መንገድ ብናሳየው ለኔም ለናንተም ሞር ከፈጣሪ ነገሮችን እናገኛለን ብዬ ስለማስብ ነውና ገንዘብ ጠፊ ነች፣ አላቂ ነች። የሆነ አክል ገንዘብ ሊኖረው ይችላል። ዛሬ 100 ሺህ ብር ለ100 ሺህ ብር 100 ሺህ ብር እዚህ ቻናል ላይ ልንሰበስብለት እንችላለን። ግን ደግሞ ይሄ ነገር ምን ወዴት ይሄዳል? ወደ መጥፋት ነው የሚሄደው። ግን ደግሞ የስራን መስመር ማስያዝ የመሰለ ነገር የለምና እኔ ቢያንስ እነዚህ ልጆች እኔ ማመጣቸውን ወጣቶች ቻናል በመክፈት ከተባበርኩኝ እናንተ ደግሞ ሰብስክራይብ በማድረግ ቢያንስ እገዛችሁን እንድታሳዩ ፈልጋለሁ። እናንተ አንዴ ሰብስክራይብ ስታደርጉ እሱ እገዛ እያደረጋችሁለት እንደሆነ ነው እኔ የምረዳው፣ ወይንም ገንዘብ ከሰጣችሁት በላይ ነው ለሱ ማለት ነውና ለዛ ነው አብዛኛው ጊዜ ብዙ ወጣቶችን ቻናል እየከፈትኩኝ እንዲሰሩ ለማበረታታው። እንዲሁም ደግሞ ማለት ነው እግዚአብሔር ነው የምላችሁ ቻናል ከፍቼም ሰጥቻቸው ማለት ነው ስለተከፈተ ብቻ ገንዘብ የሚገኝ የሚመስላቸው ሰዎች አሉና ሳይሰሩበት ረጅም ጊዜ ሲሆናቸው ምናምን ቻናሉ ባዶ ሲቀር ቪዲዮ ሳይለቁበት ሲቀሩ ምናምን እየደወልኩኝ ለምንድን ነው ማሰራበት እያልኩኝ ጠይቃቸዋለሁ። ለምን ስለተከፈተ ብቻ ገንዘብ አይገኝም። እና ቢያንስ ላይፋቸውን ሊሆን ይችላል፣ ከፋሚሊዎቻቸው ጋር ያላቸው ኮንታክት ሊሆን ይችላል፣ እንዲሁም ደግሞ አሉ ፕራንኮችን ሊሆን ይችላል። እነዚህ ነገሮች እንዲሰሩ አበረታታቸዋለሁ። ያ ማለት ምን ማለት ነው? መጥፎ ስራን ግን አልደግፍም እኔ በራሴ ማለት ነው። በቃ ያስተምራል የሚሉትን ነገሮች ወጣቱን ጥሩ አእምሮ ይሰጣል የሚሉትን ነገሮች እንዲያሳዩ ነው የምፈልገውና ይሄንን ደግሞ ማድረገው ቤተሰቦቼ በቃ ወጣቱ ተቸግሮ ማየት
ስለማልፈልግ ነው። እኔ በበኩሌ በትንሹም ቢሆን በቃ እናህል በጣም ቸግሮኝ አይደለም፣ ግን ደግሞ በትንሹም ቢሆን ችግርን አይቼዋለሁ። ችግርን አይቼ ነው ያደግኩት። ከድሃ ፋሚሊ ነው የመጣሁት እና ያንን ነገሮች ስለምረዳ ማለት ነው ቤተሰቦቼ እነዚህን ሰዎች ማገዝ እፈልጋለሁኝ፣ መርዳትን እፈልጋለሁኝ። ገንዘብ አጥቼም አግኝቼም አይቼዋለሁኝ እና ባጣሁት ሰዓት ምን አይነት ፊሊንግ ውስጤ ላይ እንደነበረ እኔ ነኝ የማውቀው፣ የምሬን ስነግራችሁ ማለት ነው። እና ዛሬ ላይ ሳገኝም ብኩንም አይደለሁኝም። እያንዳንዱ ማድረጋቸው ነገሮች በደንብ አድርጌ አውቃለሁኝ። ለምን መጀመሪያ የነበርኩበትን ስለማረሳ ማለት ነውና አንዳንዴ ያለፋችሁበትን የነበራችሁበትን ከረሳችሁ አድርጋለሁ ማለት ትንሽ ይከብዳል፣ እውነት ለመናገር እንደኔ ማለት ነው። ይቅርታ እየደወለ ነው መሰለኝና ለዛ ነው ሳይገባም አይቀርም። እና ምን እያልኳችሁ ነበር መሰላችሁ ፋሚሊዎቼ፣ እንዳጠቃላይ በቃ እኔ ማመጣቸውን ሰዎች ተረታችሁኝ እኔን እንድታግዟቸው ፈልጋለሁኝ። በቃ እኔ በመክፈትም ይሁን ምንም በማድረግ ቪዲዮ በመስራት አብሬያቸው ሻይ ቡና በማለት ይህንን ነገር ለማድረግ ሞክራለሁ፣ ለመርዳት ሞክራለሁ። እናንተ ደግሞ በምን ታግዙኛላችሁ? እነሱን ሰብስክራይብ በማድረግ በቃ አትከፍሉበትም። እውነቴን ነው የምላችሁ። ግን ለዚህ ልጅ ትልቅ ጥቅም አለው። በዚህ ቪዲዮ ሞኔታይዝ የምናደርግለት ሰብስክራይቡ ከ10,000 በላይ ከ5,000 በላይ ከ20,000 በላይ ቢሆን ለኔ ደስተኛ ነኝ። በቃ የምሬን ነው የምነግራችሁና እኔ ታውቃላችሁ ቤተሰቦቼ ረጅም ጊዜ ሰርች ዩቲዩብ ላይ እንደዚህ ግን በአንድ ሰብስክራይብ ማግኘት ትንሽ ይከብድ ነበር፣ እኔ በከፈትኩበት ታይም ማለት ነው። ለምን ያው በደንብ መውቅናውም አልነበረኝም ምናምንና በዛ ምክንያት ትንሽ አልፍቶኛልና እኔ ስለለፋው እነሱ ይልፉ ማለት አይደለም። ስለዚህ ዛሬ ላይ ግን እኔ ካለሁኝ ያንን ሞመንት ካሳለፍኩኝ ዛሬ ላይ የሚመጡት ሰዎች ነፃ ሆነው እንዳግዛቸው እፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ ሁላችሁም ይሄንን ቪዲዮ ሰብስክራይብ በማድረግ የበኩላችሁን ተወጡላለሁ። ያው እሱም መጣ ቤተሰቦቼና አውርቼም ሳልጨርስ፣ ስለዚህ ቤተሰቦቼ እንዴት ነው? ሰላም ነው? ደህና ነህ? አለ ሁሉ ሰላም? ና ቁጭ በል። አንዱ የቡታጀራ ወጣት ነው ቤተሰቦቼ። እንግዲህ ሄናዬ አንዳንድ ነገሮችን እያወራኋቸው ነበረ። ያው እናንተ ስንደዋወልም ይሁን ስታወራኝም ያው ለስራ ያለህ ሞራል ለስራ ያለህ ተነሳሽነትን ሳላደንቅ አላልፍም። ይሄ ማለት ግን አሁን ይህንን ቻናል ከፍቼ ስለሰጠውክ ገንዘብ ይገኛል ማለት አይደለም። ያንተ ጥረት ያንተ እንትን ትዕግስት ወሳኝነት አለው። ባይዘው ዩቲዩብ በጣም ትዕግስት የሚፈልግ ስራ ነውና ግዴታ በቃ ነገ ከነገ ወዲያ የተሻለ ነገር ይመጣል ብለህ እያሰብክ የምትሰራው ስራ ነው። አንዱ ምን አለ ሲናገር መሰላችሁ ቤተሰቦቼ፣ ዩቲዩብ ለአንድ ሰው ከፍቶ መስጠት ማለት መርካቶ መሀል መርካቶ ላይ ባዶ ሱቅ ቁልፍ እንደመስጠት ነው። ባዶ ሱቅ ማለት ነው። ያው እቃ ሟልቶ መሸጥም ካለበት እንዲሸጥ የሚያከፋፈልም ከሆነ እንዲያከፋፍል እንደመስጠት ነው። ስለዚህ እኔ የዩቲዩብን ቁልፉን ከሰጣሁት እሱ ደግሞ ቀስ በቀስ የማሳደግ ያለ ማሳደግ ደግሞ የራሱ ድርሻ ነው ማለት ነው። እና ሄናዬ ሰላም በላቸው፣ ራስህን አስተዋውቃቸው፣ ነገራቸው ያሉትን ነገሮች። እሺ ሰላም፣ እኔ ሄኖክ እባላለሁ። ያው ይመስለኛል ነግሯቸዋል። እኔ ብዙም የመጀመሪያ ጊዜ ስለመጣሁኝ ብዙ ማውራት አልችልምና አብርሽን ስላገኘሁት በጣም ነው ደስ ያለኝ። ጌታ ምስክሬ ነው በጣም ምክንያቱም ለኔ ይሄን አክል ሪስፔክት ኖሮት ይሄን ቦታ ሰጥቶኝ እኔን አግኝቶኝ ቪዲዮ ስለሰራልኝ እኔ በጣም ደስ ብሎኛል። አሁን ራሱ ያው በጣም እየተንቀጠቀጥኩ ነው ማውራችሁ፣ ምክንያቱም ለሱ በጣም ሪስፔክት አለኝ። ሳላደንቀው አላልፍም። ጥሩ ሰዎች ከምላቸው ውስጥ እሱ ነው። ለኔ በጣም ጥሩ ሰው ነው እና በጣም ደስ ብሎኛል። ብቻ ያው ብዙ ማውራት አልችልም። ችግር የለውም። ያው ቀስ በቀስ እየለመድከው ትመጣለህ። ያው ብዙ ማውራት ባትችልም ቀስ በቀስ መልመድህ አይቀርም ብዬ አስባለሁ። እና እኔ አሁን የምመክረህ ነገር ምንድነው፣ በቃ ጎበዝ ሆነ ጠንካራ ሆነ ነገ የተሻለ ቀን እንደሚመጣ አምነህ እንድትሰራ ፈልጋለሁ። አብዛኛው ወጣቶች እኔ እዚህ ከመጣሁኝ ራሱ ታጀራ ከመጣሁኝ ራሱ ለሶስት ሰው ለሁለት ሰው ከፍቻለሁ እስካሁን ባለው ማለት ነው። ይሄ ማለት ምን ማለት መሰላችሁ ቤተሰቦች፣ ቢያንስ እንዲሰሩ ተስፋ የሚባል ነገር አለ። የሰው ልጅ የሚኖረው በተስፋ ነው። ሁላችንም የምንኖረው በተስፋ ነው። እኔም እኖር የነበረው በተስፋ ነው። አሁንም ብዙ ተስፋ አለኝ።
ስለዚህ ይህ ቻናል ከፍቼ ስሰጥ ነገ ከነገ ወዲያ የተሻለ ነገር እንደምታገኝ ማመን አለብንና ትልቅ ተስፋ ነው እየሰጠሁህ ያለሁት ማለት ነው። ስለዚህ ጠንከረ ጎበዝ ሆነ አሪፍ ደረጃ ደርሰ እንዳይክ ስለምፈልግ በርታልኝ፣ ጠንክርልኝ። የኔ ፋሚሊዎች ደግሞ እነዚህ ናቸው፣ የምታያቸው ናቸው። ያው እያስተዋወቅኩ ነው ከኔ ፋሚሊዎች ጋር። የኔ ምርጥ ኦዲየንሶች አሉ፣ በጣም የምወዳቸው፣ የሚወዱኝ፣ የማከብራቸው፣ የሚያከብሩኝ ማለት ነውና አንዳንድ ጊዜ እድሎች ይመጡላል። ያንን እድል ደግሞ የመጠቀም ያለ መጠቀም ያንተ ድርሻ ነው። ስለዚህ ፈጣሪ ይህንን እድል እየሰጠህ ነው ያለው። ተጠቅመህበት ነገ የተሻለ ቦታ ማድረስ ያለ ማድረስ ደግሞ ያንተ ነው ማለት ነው። ስለዚህ በርታልኝ፣ ጠንከርልኝ፣ ጎበዝ እንድትሆን እፈልጋለሁኝ። በምንም አይነት መንገድ ተስፋ እንዳትቆርጥ። የተሻለ ቦታ ነገ ላይ ደርሰህ እንደማይክ አልጠራጠርም። ምናልባት ዛሬ ላይ ያለህበትን አትይ፣ እግዚአብሔር ነገ የተሻለ ቀን እንደሚያመጣልህ ማወቅ አለብህ። ስለዚህ ለኦዲየንሶች ብዬ ነገርኳቸው ነበረ። በደንብ ያግዙሃል፣ ይተባበሩሃል፣ ሰብስክራይብ ያደርጉሃል። እሺ። እና ደግሞ አንተ ደግሞ ምርጥ ስራዎችን መጥፎ ነገር አለመስራት፣ የሚያዝናኑ ፕራንኮችን ሊሆን ይችላል፣ ከፋሚሊ ጋር፣ ከእህት ከወንድሞች ጋር፣ ከእናት ከአባትህ ጋር የሚያዝናኑ ቪዲዮዎችን ለነሱ እንድትለቅላቸው ጠይቃለሁኝ። ለምን አሁን ይህንን እድል ስሰጥ ተጠቀምበት። በቃ የሆነ ቁልፍ እንደሰጠው ቁጠረው። ስለዚህ ተጠቀምበት። ነገ የተሻለ ቦታ ለመድረስ ሞክር። ምናልባት ደግሞ የምትለን ነገር ካለ፣ ልታወራ የምትፈልገው ነገር ካለ በየትኛውም አጋጣሚ ፍሪ ነኝ፣ አውራኝ፣ እንደውልልኝ፣ አገኘሃለሁን በድጋሚ። ስለዚህ አሁን እድሉ ልስጥና እስኪ ትንሽ አውራ። እሺ፣ በጣም አድርጌ አመሰግናለሁ። ያው ምንም ችግር የለም። ባይዘው ፋሚሊዎች ለመጀመሪያ ጊዜ ካሜራ ፊት መቅረብ ማለት በጣም ያስፈራል። ከዚህ በፊት ቀርቧል እኮ ካሜራ ፊት፣ ግን ደግሞ እንደዚህ አብሮ ከሰው ጋር ስትሰሩ ምናምን ትንሽ ነገሮች ያስፈራሉ እና ጥሩ ስራ እንደምሰራላቸው ቃል ገባላቸው። ከዛ አበረታቱኝ፣ ሰብስክራይብ አድርጉኝ በላቸው። ምናልባት ለውስጥ የተሰማህን ነገር ደግሞ ካለ ልታወራው እነሱ ይማሩበታል ብለህ የምታስበው ነገር ካለ እና ወደ ዩቲዩብም ለምን መምጣት እንደፈለግ ነገራቸው። እሺ፣ ያው እኔ ዩቲዩብ ላይ መስራት በጣም ነው የምፈልገው። በጣም ወኔው አለኝ የመስራት ማለት ነው። ከመጀመሪያም ጀምሮ መስራት እፈልጋለሁኝ እና ይሄን ሆኖ ደግሞ ሳየው በጣም ነው እኔ ደስ ያለኝ፣ በጣም ማለት ነው። ለእናንተም ጥሩ ስራዎች ይዤላችሁ እንደምመጣ ቃል ገባላችኋለሁኝ እና በጣም አድርጌ ብቻ አመሰግናለሁኝ። ዛሬ የፈራሁት ይመስለኛል ለመጀመሪያ ጊዜ አብርሽ እንደዚህ ቁጭ ብሎ ከኔ ጋር በመስራቱ ሳይ ነው እና በጣም አድርጌ አመሰግናለሁኝ። ብቻ እሺ፣ አንድ ጥያቄ ልጠይቅህ። ተማሪ ነበርክ? አዎ ተማሪ ነበር። እሺ፣ ጨረስክ ትምህርት ወይስ ነው? 10ኛ ክፍል ነኝ። በብዙ ስራ በመፈለግ የርቀት ዘንድሮ ነው የገባሁት። የርቀት አረከው ነው እንዴ? የቀን የምትማረው ነው የነበረው ማለት? የቀን እየተማርኩኝ ነበር። ስለዚህ አሁን የርቀት ካረከው ስራ ለመስራት ምንም የሚይዝህ ነገር አይኖርም ማለት? ስለዚህ በርትተህ ጎበዘህ ዩቲዩብ ትሰራለህ። እሺ፣ እርግጠኛ ነህ? ኧረ በጣም ገባላቸው፣ ቃል ገባላቸዋለሁ። ይኸው በትልቁ በአብርሽ ፊት ማለት ነው። እና እሺ፣ ለማንኛውም ፋሚሊዎችን ለመጀመሪያ ቪዲዮ እንዳስጨንቀው ያው ከሰው ጋር ሆናችሁ ከአዲስ ሰው ጋር እንደዚህ ተገናኝታችሁ ስትሰሩ ትንሽ ያስፈራልና ለዛም ነው የፈራው። እና ነገ ከነገ ወዲያ በተሻለ ቪዲዮ እንደሚመጣላችሁ እኔም አምናለሁኝ። በጣም ጎበዝ ልጅ ነው፣ ጭንቅላቱ ስማርት ነው። እንደገና ደግሞ የሆነ ያየሁበት ነገር አለ። አንዳንድ ጊዜ ምን አለ መሰላችሁ ፋሚሊዎቼ፣ መጀመሪያ የሚቀድመው ፍላጎት ነው። ይሄ ልጅ ፍላጎት ስላለው ነው ዛሬ እኔን ለማግኘት ደውሎ ምን ብሎ በቃ ብዙ ነገር ብቻ ተፈጥሯል በመሃል ማለት ነው። እንደገና ደግሞ ብዙ ጊዜ ጠብቆኝ መስቀል ቡታጀራ እስከምመጣ ድረስ ጠብቆኝ ምናምን ነገር ማለት ነው የተገናኘ ነውና ይሄ ሁሉ ነገር ዋጋ እየከፈለ ያለው የመስራት ፍላጎቱ ሀይ ስለሆነ ነው። ስለዚህ ሁላችሁ ይህንን ደግሞ ሞራሉን አይታችሁ ሰብስክራይብ አድርጋችሁ እንድታበረታቱት በአክብሮት ጠይቃችኋለሁ ሁላችሁንም። ፈጣሪ ካለ ከትንሽ ጊዜ በኋላ እኔም መሄድ አይቀርም። ያው እዚህ ብዙ አልቆይም፣ 1-3 ቀን ቆይቼ ወደ አዲስ አበባ ገባለሁ ብዬ አስባለሁኝ እና ለሌሎች እንደማደርገው ሁልጊዜ ቻናል የከፈትኩላቸው ሰዎች እንደማደርገው ምን እናደርጋለን መሰለ፣ አሁን ሰላምታ ሰጣቸዋለህ። መግቢያ የሚባል ነገር አለ አይደል? ብዙ ጊዜ እኛን ቆመን ስታየን ሰላምታ ሰጥተናቸው ነው ቪዲዮ ወይንም ወደ ሀሳባችን ምንገባው። ስለዚህ አንተ ሰላምታ ስጣቸው እስኪ ዛሬ። አሁን ቪዲዮ ጀመረ አልኩ፣ እንደ መጀመሪያ አድርጌ ማለት ነው።
ሰላም ውድ ፋሚሊዎቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ እና እየቀጠላለሁ ማለት አይ ጎበዝ ነው። አንደኛ አይ ጎበዝ ነው ፋሚሊዎቼ፣ የምሬን እውነት እንደ መጀመሪያ አይደለም። በጣም ጎበዝ ነው። በርታ፣ ጠንክር። ነገ የተሻለ ቀን አለ። ፈጣሪ ካለ ትልቅ ቦታ ደርሰን እንደማይክ አልጠራጠርም። አሁን መስመሩን ይዛል። በዚህ መስመር ቀጥታ በደንብ እየሰራህበት እንድትሄድ እፈልጋለሁኝ ማለት ነው። ጠንካራ ሁን፣ ጎበዝ ሁን፣ ከጎንህ ነኝ፣ አበረታታለሁኝ። በቃ እናንተ ደግሞ ላይክ በማድረግ ቪዲዮውን ሁላችሁም እስኪ የላይክ ምልክቷን አንድ ጊዜ ንኳት፣ ብዙ ሺህ ላይክ እንዲያገኝና ቪው እንዲበዛለት ማለት ነውና ሁላችሁ ላይክ አድርጉት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉት። በጣም ወዳችኋለሁ። በሌላ ጊዜ እንገናኛለን። እንግዲህ እስካለው ድረስ እኔ በህይወት ለቻልኩት ያህል ወጣት መድረስን ስለምፈልግ ነው ይሄንን ማደርገው ማለት ነው። በቃ ሁላችሁንም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ በላችሁ።